ድካም ዋጋ ነው የአባቴ ማለት ነው የሰራበትን እኮ የሰራበትን ስጡን በላቸው። እኛ ቤተሰብ ነን። ያን የእርሱን ሐቅ የመውረስ ህግ ስላለን ስጡን በሏቸው። ሰላማዊ በሆነ መንገድ አልኳቸው። በእንትን ትንጠይቅ ምንም በቃ ምንም አይነት መልስም አይሰጡም። ያመነጫጭቁናል። በቃ ሂዱ ምናምን እያሉ ማለት ነው። በቃ ምንም ማድረግ አይቻልም። ያን ይሳካል። እምቢ ካለ ምንም ማድረግ አትችልም። የኢትዮጵያ መንግስት እምቢ ካለ በቃ ለኤርትራ መንግስት ሲያስብ ايش ليه دقيقة بس. السلام عليكم. وعليكم السلام ورحمة الله وبركاته. سلامنا. لا الحمد لله. ሙዚቃ የሚለቁ ሰዎችን ፎሎ ማድረግ ያስጠይቃል። ያኒ ቪዲዮአቸውንም ባናይ እንኳን ማለት ነው። እነሱን ማበረታታት ነው የሚሆነው። እሺ እነሱን ማበረታታት አይቻልም። የባልና የሚስት ገንዘብ ደግሞ ያኒ ገንዘባቸው የጋራ ሆኖ ግን ገንዘቧን እሱ ለማንም እንዲሰጥ አይፈልግም። በዚህ ምክንያት ይጣላሉ። ወይኔ ጉዴ! ከዛ ከሱ ደብቃ ያኒ ለጥሩ ነገር ብትሰጥ ያስጠይቃታል። ገንዘቡ የራሷ ነው ወይስ የጋራ ነው? ወይስ የሱ ገንዘብ? የራሷ ነው። የራሷ ገንዘብ ከሆነ ለደሃዎችም ሆነ ለቤተሰብ መስጠት ትችላለች። እሱን ማሳወቅ ግዴታ አይሆንባትም። በዚያ ላይ ያኒ የጋራ ነው ገንዘባቸው። ያኒ ሲጋቡ ተፈራርመው የጋራ ለሌላ ስትሰጥ ስለሚቆጣ ትደብቀዋለች። ወይስ የግሏ የራሷ ነው? እሷ ብሯ የራሷ እሷ እየሰራች ያኒ የጋራ ገንዘብ አለ አይደለ? የጋራ ከሆነ እሱ ልታሳውቀው ይገባል። የግሏ ገንዘብ ከሆነ ደግሞ ማሳወቅ አይጠበቅባትም። እሺ የሆነ ሰው ባሳለፈው ታሪክ ወይም ወደፊት የሚመጣውን ነገር አስቦ የሆነ ባልተፈጠርኩ ቢል ወንጀል ይሆንበታል? ተገቢ አይደለም። እንደሱ አይቻልም። እሺ ሽክራን። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. من الآيدين من الفائزين. በጣም ደስ ብሎኛል አንተ ጋር መግባቴ። በጣም እድለኛ ነኝ። በጣም ነው የምወደህ፣ በጣም ነው የማከብርህ። ማሻአላህ ተባረከላህ ብያለሁ። በዙ ቀጥልበት። በጣም ነው የምወደው ወላሂ፣ በጣም ነው ደስ ያለኝ። እኔ በጣም እከታተልህ ነበረ እና እድል አላገኘሁም አንተ ጋር መግባቴ። ወላሂ ዛሬ እድል አግኝቼ በጣም ነው ደስ ያለኝ። እኔ እንኳን ያው በዛም የሆነ ጥያቄ ጠይቀሃለሁ ብዬ ነው የመጣሁት። በዛም እንደው በቃ ያንተ ምስጋና ላቅርብልህ ብዬ ነው የመጣሁት። ሽክራን አላህ ይቀበለን። እሺ አሜን። በጣም ነው የምወድህ ወላሂ። አዱኛ አክራህን እንደው አላህ አዱኛ አክራህን ጀነተል ፊርዶስ አላህ ያርግልህና ጥያቄ ቀላል ነገር ናት። የሆነ ልጅ ወድጄ ማለት ነው እና እኔና እሷ በጣም ተዋደርን። እሷ ከዚህም በፊት ባል ነበራትና ባልየዋ ጋር እየኖሩ እንዳሉ ከሀገር ወጣች። በጠለብ ነው የመጣችው፣ ሳውዲ መጣች። አሪያን ነው ያለችውና እኔ ደሞም ነበርኩኝ። በግሩፕ ላይ ተዋወቅ፣ በጣም ወደድኳት። ከዛ ባላለሽ እንዴ ምናምን ብዬ ሳወራት ተፈቶኛል ብላ ነው የተናገረችኝ። ከዛ በኋላ አውርተን ከጨረስን በኋላ ቤተሰቦቻችንን አስተዋወቅን ብላ ቤተሰቦችን አስተዋወቅኳት። አባቴን፣ ወንድሞችንም እህቶችንም ያለኝን ሁሉንም አስተዋወቅኩኝ። ከዛ ወደዛ ወደ ቤተሰቧ ስንገባ አስተዋወቅኝ ስላት ነገ ዛሬ እያለችኝ ጊዜ ትንሽ ፈጀችብኝ። አላኩልሃል አስተዋወቀችኝ። ካስተዋወቀችኝ በኋላ ስጠይቃቸው ኒካ አላት የሰው ሚስት ናት ብለው ተናገሩኝ።
طيب እሺ እሷ ጋር ግሩፕ አሰርኩና አነጋገርኳቸው። አበዬ እኔ አልፈልገውም፣ ይሄን ሰውዬ አልፈልግም፣ እሱ ጋር መኖር አልፈልግም፣ እንድፈታና የሚያስፈልገውን ነገር እከፍላለሁኝ እንድፈታ እኔ ካሊድን ነው ማግባት የምፈልገው፣ ከሱ ጋር መኖር አልፈልግም ብላ ለወንድሞቿም ትናገራለች። ወንድሞቿም እምቢ አሉ፣ አባትየውም እምቢ አለ። طيب እሺ ምን ማድረግ ነው ያለብኝ? እሺ እዚህ ጋር ያኒ ሸሪዓ ፍርድ ቤት ፈቶልኝ ልካል ያስርልኝ ይችላል ነው እንዴት ነው የማደርገው? እሺ ያ የመጀመሪያ ባሏ አልፈታትም አይደል? አው እሱ ግን እሷ እንዳለችው ማለት ነው 50 ሺህ ብር ክፈይልኝና እፈታሻለሁ ብሎ ፈቶኛል። 50 ሺህ ብር ልኬለት ፈቶኛል፣ ፈትቼሻለሁ ብሎኛል። ግን ማንም የሰማ ሰው የለም። ሸሪዓችን ይሄ አይመስለኝም። ላዚም አባትሽ ወይንም ወንድምሽ መስማት ነበረበት ብዬ እኔ እንትን አልኩኝ። ከዛ ወደ እናንተ መጣሁኝ ዛሬ እድለኛው ነኝ። በእርግጠኝነት እሱ ፈትቼሻለሁ ብሎ ተናግሮ ከሆነ ከዚያም በኋላ በዒዳ ጊዜ ረጃዕቱ ካላለ የዒዳ ዘርፉ ከሆነ ከዛ በኋላ ሴት ልጅ ማግባት ትችላለች። ይህን በምታደርግ ጊዜ ፍች ላይ የግዴታ ሻሂዶች መኖር አለበት የሚል መስፈርት የለም። ቢኖር መልካም። ሻሂድ የሚያስፈልገው ኒካህ ለማሰር እንጂ ኒካህ ለማውረድ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ኒካህ ለማሰር ሻሂድ እንደሚያስፈልግ ቃለ ነቢ ሰለላሁ ዐለይሂ ወሰለም ላ ኒካሐ ኢላ ቢወልይን ወሻሂደይኒ وقال النبي صلى الله عليه وسلم أيما امرأة نكحت بغير ولي وشاهدين فنكاحها باطل باطل باطل. ስለዚህ ኒካህ ለማሰር ነው ሻሂድ እንደሚያስፈልግ የተናገሩት። ኒካህን ለማውረድ ግዴታ አይደለም። ቢኖር መልካም ነው። በእርግጥ ከሌለ የለም ነው። ባል በእርሱና በእርሷ መካከል ማንም ሰው ባይኖርም ፈትቼሻለሁ ካላት ኒካሁ ይወርዳል። አይ ምስክር የለም እና አይወርድም ብሎ ሂሳብ የለም። ነገር ግን ይሄን እንዴት ነው ማመን ትችላለህ? እርግጠኛ ነህ ይህች ልጅ አልዋሸችም? አሁንም ሌላ ለማግባት ብላ ዋሽታስ ቢሆን ይሄን ነገር ወላሂ ብላ ነው የማለችልኝ። እሷ በቁርአን 30 ጁዝ ቁርአን ይዛ ነው የማለችው። አትዋሺ፣ እውነታዊ ነገር ንገሪኝ፣ ችግር የለውም። እኔ የሚያስፈልግ ነገር ካለ ያለውን ነገር እኔ እከፍላለሁ። ለአባታቸውም ተናገርኩኝ፣ የሚያስፈልገውን ብር እኔ እከፍላለሁ። ለምን 200 ሺህ ብር አይሆንም? መስሎ ወልጃታለሁ፣ ከእሷ ጋር መለያየት አልፈልግም ብዬ ተናገርኩኝ። ባልየው ተጠይቋል ወይ? እምቢ አሉኝ። ባልየው ተጠይቋል? ምን አለ? ባልየውም በስልክ ባልየው የሚኖረው አፋር ክልል ነው። እሷ ልጅቷ የወለጋ ልጅ ናት፣ እኔ የኮምቦልቻ ልጅ ነኝ። አንተዋወቅም፣ በግሩፕ ላይ ነው የተዋወቅነው እኮ። ባልየውን እና ባልየውን አምጡልኝ። ጠይብ እሺ፣ ላ አላገኘሁትም። ባልየውን ባገኘው ቀላል ነበር። እሱን አምጡልኝና አባታችን የፈለጋችሁን እሰጣችኋለሁ፣ እሱን አምጡልኝና እሱን ካመጣችሁልኝ በኋላ እንነጋገርበትና የሚከፈለው ነገር ካለ እኔ ከፍለዋለሁ፣ ኒካውን ይፍታልኝ ብዬ ስናገር እሱ አፋር ክልል ነው ያለው፣ አንተዋወቅም፣ ተዋደው ነው የተጋቡት ከዚህም በፊት። ስለዚህ ምንም ማድረግ አንችልም፣ በቃ አንተ ብሩን ክፈልና ነው የሚሉኝ። አሁን ደግሞ ስልካቸውን ዘጉብኝ። ይሄን ሰሞን ጠይብሽ እከፍላለሁ፣ እኔ እናንተን አምኜ እከፍላለሁ፣ ምንም አቆ ጉዳይ የለኝም እዚህ ጋር። እሺ አንዴ ቀስ ይላል። ባልየው ማነው? የትኛውን ብር ነው አንተ ክፈለን ብሩን የሚለው? እሱ የሚለው ብር ትክፈለኝ 40 ሺህ ብር ስትሄድ ጠለም ነው የመጣችው። እሷ ከመጣች 9 ወሯ ነው። 4 ሺህ ሪያል ልክልታለሁ ለሱ፣ 4 ሺህ ብር ደግሞ ለባልየው። እሺ ማን ነው ትክፈለኝ የሚለው? ባሏ ነው? እሱ ነው። ባሏ ነው። እንደዛ ነው የሚለው አባታቸው እንደነገረን። ከሱ ላይ አልሰማሁም። አንድ ጊዜ እሺ ፈትቼሻለሁ ብሏት ከሆነ ኒካህ ለማሰር ይህ ከዚህ በኋላ ምንም የሚከለክል ነገር የለም። የዒዳ ጊዜ አልፎ ከሆነ ማለት ነው። ሌላ በመካከላቸው ያበደራት ብር ምናምን ካለ እሱን እዛው እንትን ይባባላሉ። ይወጣል፣ ትመልስለታለች። ከሆነ አንተ የምታግዛት ከሆነ ያንን ማገዝ ትችላለህ። ይሄ ነው። እሺ አይዋ ግን መጀመሪያ አመሰግናለሁ። አላህ ይስጥልኝ። በጣም የሰው ትዳር ውስጥ ምናምን ገባ ምናምን አይነት ነገር ጥያቄ እንዳይመጣብህ አንተ ይሄን ነገር እርግጠኛ ሁን። በተለይ ከባሏ ቢረጋገጥ ጥሩ ነው። እንደዛ አድርግ። ባሏን ማግኘት አልቻልኩም። ባሏን አቅርቡልኝ፣ የፈለጋችሁን እሰጣችኋለሁ። ባሉ ይቅረብልኝና በሸመግሌ ተቀምጦ የሆነ ነገር ይናገርና እኔ የፈለገውን ብር እሰጠዋለሁ። ሸሪዓም ወይንም ደግሞ ሸማግሌ ያለኝን ብር እሰጣለሁ፣ ችግር የለውም ብዬ ስናገር ባሏን መምጣት አይችልም። ስልኩንም የለንም፣ እኛ ያለነው ወለጋ ነው፣ እሱ ያለው አፋር ክልል ነው ብለው እምቢ አሉኝ። ግግም አሉ። ጥያቄ ያለ ይቀጥል።
ይሄ ነው ጨረስ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ይወድሃለሁ በጣም ነው። ሰላም ነው ሁሴን? አለን አልሐምዱሊላህ። አልሐምዱሊላህ ረብ። እኔ አንድ ጥያቄ ነበረኝ። እሺ እና ማዘር ይሄ የቆየ አለ አይደል ይሄ ውቃቢ ምናምን የሚሉት ነገር ነበርና ያንን ተዛ ነገሮች ተመለሺ ታይ ይሄ ጥሩ አይደለም ስላት ደግሞ ዛሬ እንደዚህ የዛሬ ዘመን ልጆች እያለች ተቆጣናለች እና የዛሬ ዘመን ሳይሆን ይሄ ነው የሚሆነው ብዬ በነግራት እምቢ አለችኝ እና ከሳውዲ አረቢያ ነበረ ሳንቲም ልክላታለሁ ከዚህ ይሄንን ነገር ታረሽ አወፋ አልልልሽም በቃ እንዲያታደርግ ይላታለሁ እና ተደብቀው ከብሩ ላይ የሆነ ምንድነው የውቃቢ ምናምን እያሉ ቆሎ ምናምን እያሉ ያደርጋሉ። አሁን እንዴት ነው የሚሆነው ገንዘቡ ማለት ነው? አንተ ያን ነገር አታድርጉ ብለህ ሰጣቸው እነሱ በድብቅ ቢያደርጉበት ተጠያቂ አይደለም። ኦኬ ኦኬ መጣ ማሻአላህ። አሰላሙ አለይኩም። ደቂቃ የወሊድ መከላከያን ኢስላም እንዴት ያየዋል? የወሊድ መከላከያ ለሁል ጊዜ ለዘላለም እንዳትወልድ አድርጋ ሴት ልጅ መጠቀም ይሄ ሐራም ነው፣ ክልክል ነው። ልጅ አሁን አንተ ተረጋጋ አዳምጪ። እሺ እና ለሁል ጊዜ እንዳትወልድ አድርጋ ራስን መዝጋት አይቻልም። ሁለተኛ ግን ምንድነው በአንዳንድ አሳማኝ በሆኑ ምክንያቶች ለተወሰኑ ዓመታት ያክል 2 እና 3 ዓመት ያክል ክፍተት ለማድረግ ፈልገው አራርቀው ለመውለድ እንደዚህ ሊሆን ይችላል። ሌላም ምክንያቶች ካላቸው እስከዚህ ዓመታቶች ድረስ ችግር እንደሌለው የጊዜያችን ታላቁ ዓሊም ሼክ አብዱልዓዚዝ ወልዋስ ተናግረዋል። እና የማይቻለው ምንድነው ለሁሉ ራስን መዝጋት ነው። ለተወሰኑ ዓመታቶች ከሆነ ግን ይቻላል። ነገር ግን በባልና በሚስት ስምምነት ነው የሚሆነው ይሄ ነገር። ሚስት ከባሏ ደብቃ መጠቀም አትችልም። ባልም ሚስቱን አስገድዶ እንድትጠቀም ማድረግ አይችልም። ሁለቱም ተነጋግረው ተስማምተው ለተወሰኑ ዓመታቶች በተገለጸው ለ2 ለ3 ዓመት ያክል ችግር እንደሌለው ሼክ አብዱልዓዚዝ ኢብኑ ባዝ ፈትዋ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ የኤምባሲ ቁጥር የምታውቁ ከሆነ ስጡኝ፣ በጣም ችግር ላይ ነኝ። የት ነው ያለሽው? አሜሪካ? ዱባይ ነኝ እኔ። ዱባይ ነው ያለችው። የኤምባሲ ቁጥር የምታውቁ ካላችሁ ስጧት እስኪ። ጽንስን ስለማስወረድ ሐዲስ ላይ አለ ወይ? ላ የለም። ጽንስ ስለማስወረድ አይደለም ጥያቄዋ ዘለቀ። ጽንስ ስለማስወረድ አይደለም። እሺ እንትን ወአለይኩም ሰላም። ቁጥር የምታውቁ ካላችሁ የዱባይ ኤምባሲ ኮሜንት ላይ አስቀምጡላት። ነው በውስጥ አናግራቸው። እሺ ጥያቄሽ ምንድን ነው? የሆነ ሰዓት ላይ ልጅ እያለሁ ማለት 10ኛ ክፍል ምናምን እያለሁ ሌላ ቤተ እምነት ውስጥ ማር ነበረ እና መጽሐፍ ቅዱስ ምንም እንማር ነበርና ፓስተሩ ምን አለኝ፣ እስልምና ለሴቶች ጨካኝ ነው ሲለኝ አላውቅም ነበር ስለ እስልምና። አዎ አልኩት። እንደ ክህደት ይቆጠርብኛል። ተውበት አድርጌያለሁ ግን ልጅ ነበር አላውቅም ነበር። ምን ክህደት እንዳይቆጠርብኝ ክርስቲያኖች ስለ እስልምና ሴት ልጅን ጨካኝ ብሎ መናገር ኧረ ይከብዳል። ኧረ ይከብዳል። አባት ሴት ልጅን ባሪያ አድርጎ መሸጥ ይችላል እኮ በክርስትና። አባት ሴት ልጅን ባሪያ አድርጎ ገበያ ላይ ቢሸጥ ችግር የለበትም። እግዚአብሔር አለ መጽሐፍ ቅዱስ ላይ አስባችሁታል? ከብትና አህያ ጋር እየነዳ ገበያ ላይ አውጥቶ እህቱን ሽጦ ቁርጥም አድርጎ ሲበላ ልክ እንዲሁ። ሁለተኛው ጥያቄ ደግሞ እንደ ክርስትና ሴት ባል ኑሯት አግብታ እየኖረች ያባሏ ከሞተ እዛው ያባሏ የባሏ አንድ ቢወርሳታል እንጂ ወደ ውጭ ወጥታ ሌላ ባል ማግባት አትችልም።
መወረስ የሚባለው ዋርሳ የሚባለው ነገር ግዴታዋ ነው። ወደ ውጭ ሄዳ እንዳታገባ እዛው የባሏን ወንድም ታግባ ይላል። የፈለገ የማትወደው ቢሆንም ራሱ ማለት ነው። ያንን ቢማለት አትችልም። ባሏ ቢሞትባት ሌላ ባል ልታገባ ዘንድ ወደ ውጭ አትውጣ፣ ነገር ግን የባሏ ወንድም እዚያው የውረሳት ይላል እግዚአብሔር። እንደ እስልምናስ መብቷ ነው ካልፈለገች። እንዳውም ቃል በቃል አላህ ምን ይላል? ላ የሒሉ ለኩም አን ተሪሱ ኒሳአ ከርሃ ይላል። ሴቶችን አስገድዳችሁ መውረስ አትችሉም ይለናል። አልፈልግም ካለች ወጥታ ማግባት ትችላለች። ደስ ያላት እንደ ክርስትናስ ባሏ ከሞተ ሌላ ባል እንድታገባ ወደ እንዳትወጣ እዛው የባሏን ወንድም ታግባ ይላል። አላገባም ካለ ሲያሰውይ አላገባም ካለ እግዚአብሔር ምን አለ? እቺ ሴትዮ አላገባም ብሎኛልና ብላ በሽማግሌዎች ፊት ትናገር። ከዚያም ጫማውን ከእግሩ ታውጣበትና በፊቱ ላይ ትበልበት አለ እግዚአብሔር። ብራቋን ትለቁጥበታለች። አለቀ በቃ። ከዛ ፍርዱ ተጠናቀቀ። ወላሂ መጽሐፍ ቅዱስ ላይ ላሳያችሁ ጥቅስ ስታደሽ የሰጠ እውነት እላቸዋለሁ። እኔ ከራሴ እንዳስቻለ እናገር እንዳነበብኩ እናገራለሁ። ንግግሬን ቅን ነው። ይሄ ብቻ አይደለም። እንደ ክርስትና አንድ ሰው ድንግል ያላትን ልጅ አስገድዶ ቢደፍራትና ድንግሏን ቢወስድ ያ ድንግሏን የወሰደውን ሰው እግዚአብሔር እቺን ታክል እንዲቀጣ አልፈረደበትም። እንዳውም ምን አለው? ለአባቷ ሂድና 50 ብር ስጠው፣ ከዛ ልጅትን ጠቅልላ ወደ ቤት ወሰድ። ያ ሰውዬ አይነካም፣ ደፍሮ ማለት ነው። ደፋሪን ያበረታታል ባጭሩ። ያደፈራት ሰው 50 ብር ለአባቷ ሄዶ ይሰጥና ልጅቱን እንካየው 50 ብር ልጅህን ደፍሬብህ ነው ይቅርታ ብሎ ይቅርታ እንዳውም አይጠይቅም። ለልጅቱ አባት 50 ብር ሄዶ ይሰጣል፣ ጠቅልሎ ይወስዳል። ጭራሽ እሷ ተደፍራ አስገድዶ ያገባታል፣ የራሱ ያደርጋታል። ግን ልጅት አንዴ ሚዩት አድርጓት፣ ከላይ ያለችውን አውርዳት አድቤ ነው አድቤኖች አንድ ሰው አስገብታችሁ የሚረብሽ ቦታ ላይ ከሆነ እንትን በሉ ቶሎ አውርዱት። ሰላም አለይኩም። ወአለይኩም ሰላም። አንዴ ላሳያቸው ቅዱሳን ያውና ከመዛፋችሁ ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ። ታዲያስ ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ፣ ከእርሷም ጋር ይኑር አለ። ወደ ውጭ ሌላ ባል ልታገባ መሄድ የለባትም። የባሏ ወንድም እሷ ጋር አግብቷት ይኖራል እንጂ። ቀጥሎ ምን አለ? የሟቹ ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው በወንድሙ ስም ይጠራ። ልጅ ብትወልድ እንኳን ስሙ የሚወጣው በሟች ስም ወንድም ነው። በሟች ስም በዚያ በሞተው ሰውዬ ስም። ያን ሰው የወንድሙ ሚስት ማግባት ባይወድ አለ እኔ አላገባም ይችን ብሎ ሰውየው እምቢ ቢል ወንድሙ ማለት ነው አልወርስም ቢል ዋርሳይቱ በበሩ በአደባባይ ወደሚቀመጡ ሽማግሌዎች ሄዳ ዋርሳይ በእስራኤል ዘንድ ለወንድሙ ስም ማቆም እምቢ አለ፣ ከእኔ ጋር ሊኖርም አልወደደም ትበላቸው። የከተማውም ሽማግሌዎች ጠርተው ይጠይቁት። እርሱም በዚያ ቆሞ አገባት ዘንድ አልወድም ቢል ዋርሳይቱ በሽማግሌዎቹ ፊት ወደ እርሱ ቀርባ የወንድሙን ቤት በማይሰራ ሰው ላይ እንዲህ ይደረግበታል ስትል ጫማውን ከእግሩ ታውጣ፣ በፊቱም ትበልበት። ያሰላው ጫማውን አውልቃ ትተፋበታለች ምራቋን፣ በፊቱም እንትፍ ትበልበት። ከዚያ ሰውየው ስም ሊወጣለት ነው። ያ ሰውዬ እምቢ ያለው በእስራኤልም ዘንድ ስሙ የጫማ ፈቱ ቤት ተብሎ ይጠራ። ማን? ያ አላገባም ያለው ሰውዬ ስሙ የጫማ ፈቱ ቤት ተብሎ ይጠራል። የጌታ ሰው የጌታ ሰው። አሁን ደግሞ ድንግል በ50 ብር ላሳያችሁ። ድንግል በ50 ብር ነገር ይቃል ችግር የለም። ከዚህ ማየት የሚፈልግ ክርስቲያን ካለ እኔ አላህ አሳየኝ ብለኝ አሳያችኋለሁ። እንደ ክርስትና አንድ ሰው ሴት ልጅን ቢደፍራት ያ የደፈረው ሰውዬ ምንም ቅጣት የለበትም። ለአባቷ ሂዶ ልጅህን ደፍሬብህ ነው ከ50 ብር ብሎ 50 ብር ቅጣት ያለበት እግዚአብሔር 50 ብር ይቀጣ ብላ ከዛችን ልጅቱንም ጠቅልሎ ይዘው ይሄዳል። በዛ ለታያችሁ ከዛ በኋላ ይመጡና እስልምና ሴት ልጅን ጨቁኗል ይሉናል። አረ እንደ እስልምና አንድ ሰው ሴት ልጅን ደፍሮ በሰላም ሊሄድ 50 ብር ሰጥቶ
እንደዛ ብሎ ሂሳብ የለም። ፈዩቅተል ሴት ልጅን የደፈረ ሰው ይገደላታል በእስልምና። የሴት ልጅ ክብር ቀልድ አይደለም በእስልምና። እንደ ክርስትና 50 ብር ሰጥቶ ይዞ ጠቅልሎ ይሄዳል። ያ ላሳያችሁ። እሺ እሺ ያውና ቅዱሳን እዚህ ጋር ምን ይላል? ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ማለት ቢገናኛት ማለት ነው። ቢያገኙትም አለ እንግዲህ ተገናኛት፣ አገኙት፣ ምን ያደርጉታል? እግዚአብሔር ያ የደረሰባት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጥ፣ አስነውሮታልና ሚስት ትሁነው፣ በዕድሜውም ዘመን ሁሉ ሊፈታት አይገባውም። ያሰላም 50 ብር ምዝርጥ አድርጎ ለአባቷ ሄዶ በመስጠት ያውና ልጅህን ደፍሬ ነው ቅድም ብሎ ልጅትንም ጠቅልሎ ይወስዳታል። ተደፍራም በግዳም ተወስዳል። 50 ብር ድንግል በ50 ብር አስባችሁታል። ከዛ በእስልምና ሴት ልጅ ተጨቁናለች ይላል። ይሄ ነው። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ማለት አሁን እኛ አረብ ሀገር ያለን ሴቶች ሙሳፊር ነው የምንባለው። ማለት ሶላት ቢያልፈን ከቀጣዩ ጋር ኢጅማ አድርገን መስገድ እንችላለን? ድጋሚ ማለት ሙሳፊር ሌላ ቦታ የሄደ ሰው መሰለን አስር ቢያልፈን መግሪብ ቢያልፈን ከኢሻ ጋር ኢጅማ አድርገን አንድ ላይ ሰብስበን መስገድ እንችላለን? ያለፈባት ከሆነ ሌላ ጥያቄ ደግሞ አለኝ። እሺ ጥያቄ ስለተስዬ ማለት ነው ቀን ገድቤ እስከዚህ ድረስ ከሆነልኝ ብዬ ያ ብዙ አልፎ ነው የሆነልኝ ማለት ነው እና አልሰጠሁም። ያን ነገር አልፏል ግን ያኔ ካልኩበት ቀን እሺ ነቢያችን ሰለላሁ ዐለይሂ ወሰለም መን ነዘረ ቢሸይኢን ፈልዩፊ ብለዋል። ነገር ከተሳካልኝ እንዲህ አደርጋለሁ ብሎ ለአላህ የጠየቀው ነገር ከተሳካለት ስለቱን ይፈጽም ብለዋል። በየትኛው ጊዜ ቢሆን ቢያልፍም ያ የጠየቃቸውን ነገር ተሳክቶላችሁ ከሆነ ለአላህ ሱብሓነሁ ወተዓላ የተሳላቸውን ስለት መፈጸም አለባቸው። እሺ ጥያቄ ካላችሁ ሰላም አለይኩም። ወአለይኩም ሰላም። እሱ እንዴት ነህ? ደህና ነህ? አልሐምዱሊላህ። ጥያቄ ስለ ኒካህ ነበረ እና ኢትዮጵያ ነው ያለችው፣ እኔ ሳኡዲ ነኝ እና እንዴት ነው ኒካህ ማሰር? የአንተ ቤተሰቦች ካሉ ውክልና ስጣቸውና እነሱ ከቤተሰቧ ጋር ሄደው ኒካህ ይሰሩልህ። አይሰማም? አንተ ቤተሰቦች ካሉ ኢትዮጵያ ለነሱ ውክልና ስጣቸውና እነሱ ከቤተሰቦቿ ጋር ሄደው ኒካህ ይሰሩልህ እና ይምጡ።
ኦኬ እሺ ያው እሺ ወአለይኩም ሰላም ላ እንዴት ነው? አልሐምዱሊላህ የሆነ ጥያቄ ነበረኝ። እሺ ምን መሰለህ ጥያቄው ያው በክርስትና ጉዳይ ነው። ኢየሱስ ማለት ነው ያው ለመጀመሪያ ጊዜ ነው እንዲህ ነገር ስናገርና ያው ላይቭ ምናምን እንደዚህ እንትን ሰው ስናገር ይደናገራሉ። ብቻ ለማስረዳት እሞክራለሁ። ኢየሱስ ማለት ነው ፍጹም ሰው ከሆነ እንዴት ነው የህይወት ታሪኩን እንደ ሌሎች ነቢያቶች ሚስት አለው ወይ? በትዳርስ ቆይቷል ወይ? እንዴት ነው ሰው ከሆነ ምናምን ለመከራከር እንደዚህ አንዳንድ አጋጣሚዎች አሉና ለማስረዳት ሰዎችን እንደዚህ ፈልጋለሁና እንዴት ነው እስኪ የህይወት ታሪኩ እንደዚህ ሰምቼ አላውቅም። ያው ካንተ መስማት ፈልጌ ነው። ታስረዳኝ ደስ ይለኛል። ተማሩ መጀመሪያ ክርክር ከመፈለጋችሁ በፊት እውቀትን ተማሩ መጀመሪያ። ለማንኛውም ያግባ የተገለጸበት ቦታ የለም። እንደ ክርስትናም ሆነ እንደ እስልምና ያግባ የተገለጸበት ቦታ የለም። አግብቶም ሊሆን ይችላል፣ እኛ እናውቅ። አላገባም የሚል በቁርአንም ላይ የለም፣ በመጽሐፍ ቅዱስም ላይ አላገባም የሚል የለም። እንዳውም ሊያገባ እንደሚችል ነው መጽሐፍ ቅዱስም ቁርአንም የሚያሳየው። ወንድ ልጅ ነው፣ እንደ ማንኛውም ሁሉ ነገር ያለው ነው፣ ሁሉ ነገር የሚያስፈልገው ነው። እንደ ማንኛውም ሰው አግብቶም ሊሆን ይችላል የሚለው ነው። እንደ ክርስትና አላገባም ይላል እና አለማግባት ንገረን እስኪ። መጽሐፍ ቅዱስ ላይ አላገባም የሚል ካለ አሳይ፣ ችግር የለውም። ልክ ይላል አግባ ክርስቲያኖች። ያ እሺ፣ ሌላ ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እና ይኸው ነው በቃ ያው አልተገለጸም። ያግባ አልተገለጸም። ነገር ግን በአብዛኛው ሊያገባ ይችላል የሚለው ነው። ምክንያቱም እንደ ወንድ ልጅ ሁሉ ነገር አለው፣ ሁሉ ነገር አለው እንደ ማንኛውም ሰው። እሺ ጥያቄ ምንድን ነው? ሌላ ልጆች ከታች ጥያቄ ከሌላችሁ መርሃባ። እሺ አመሰግናለሁ። ያው ይሄን ለመጠየቅ ነበርሽ። ፍሪታ ጥያቄ አለሽ? ሰላም አይ ሌላ Aduh. Ha. ልጆች ጥያቄ ከሌላቸው አትላኩሽ። አድሚኖች በተራ አስገቧቸው። يا سلام يا سلام. مش ها ايوه السلامي بس وين ورقه ها ايوه يا باشا. السلام عليكم. وعليكم السلام. ናችሁ? ጥያቄ ነበረኝ። ጥያቄው ስለ ውርስ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንቅርታ የሆነ ሰው ጥያቄ ጠይቆ ነበረ መሰለህ።
እሱ እስከምጨርስ ድረስ እንቀርት እሱ እስከሚጨርስና ሲቅርታሽ ጥያቄ ያለ ይደጥ አብሽር እሱ እስከሚጨርስና ሲቅርታሽ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን አደረሰ። ኮሜንት ላይ አንድ ክርስቲያን ልጅ ሳይመሽብህ ተመለስ፣ እስልምና ሃይማኖት አይደለም ይላል። አልመሸም፣ ገና ነጋ። ከእኛ ጋር ለመምሸት ብዙ ሰዓታቶች ይቀራሉ። እና ግባና ኮሜንት ላይ የትኛው ሃይማኖት እንደሆነ ትክክለኛ ሃይማኖት እናውራሽ ይላል። ናግባ ኡስታዝ እሺ የሆነ ጥያቄ አለ። መጀመሪያ ኢድ ሙባረክ። እንኳን አደረሰ። እንኳን አብሮ አደረሰ። የኔ ጥያቄ በጣም የምወድ ሚስት ነበርኩኝ። ወዳት ሚስት ነበረች። በጣም እኔ በጣም የምወድ ሚስት ነበርኩኝ። ሚስቴ ማለት ነው በጣም ነው የምወዳት። ተጋብተን 4 ዓመት ትዳር ውስጥ ቆይተናል። ከዛ አረገዘች። ካረገዘች በኋላ እኔ ወደ ስራ ስመለስ አርግዛ በ3 ወር በኋላ ልጅ አወረደች። ገባ። ከዛ መውረድ በፊት እኔ አወርዳለሁ አለች። እኔ ርቀት ስራ ቦታ ላይ ስለነበር ወደ እሱ ጋር መመለስ ምናምን አልቻልኩም። ያለኝበት ቦታ ተቀምጬ እሱ መርዳት ነው የምችለው እና ከዛ አወርዳለሁ ምናምን አለች። ካወረደሽ እፈታሻለሁ አልኩ እኔ። ከዛ እሱ ካወረደች በኋላ ፈታው። ቀጥታ ነው የፈታው። እወዳታለሁ፣ ነገር ግን እኔን ድንበር እስካልጠበቀች ድረስ ልጄን እስካወረደች ድረስ እሱ ጋር መኖር ይከብደኛል ብዬ ፈታው። ይሄ ነገር ላይ እኔ ጥፋት ምንድን ነው? እንግዲህ በሃይማኖት በኩል ምን ትላልኛለህ? እሺ ሆን ብላ አውቃ ነው ልጁን አማርኛ በጣም አልችልም። ለመንቀርተ ሆን ብላ አውቃ ነው ልጁን ያስወረደችው። አሟት ነው ወርዶባት ነው አውቃ ነው እንግዲህ። ዛቻ አድርጋ ነበር አወጣለሁ ብላ ዛቻ አደረገች። ከዛ እኔ በጣም ቢወድ እንኳ ይሄ ነገር ላይ መታገስ አልቻልኩም። ከዛ ፈታው። መፍታቴ አልጸጸትኩም። አይሰማም። ከልጄ በላይ እየሰማሁ ይሰማል አይደል? ወንድና ሀቅ አለህ። አዎ ሚስት ያለምንም ፈቃድ ያለምንም ምክንያት ጽንስን የምታስወርድ ከሆነ ይሄ ፍቺን ያስፈልጋል ይላል። አዎ እኔ ጨረስኩኝ። ጌም ኦቨር ብዬ ሸኘው፣ አለቀ። ግን በሃይማኖት በኩል ምን ጥፋት እንዳለኝ አላውቅምና ስለዚህ ነው እንግዲህ አንተን ጠየቀው። እንቅርታ ያደርግልኝ እንደዚህ አይነት መጥፎ ነገር ሚዲያ ላይ በመናገር። ችግር የለውም። እንግዲህ ማለት የሆነ ነገር በሌለኝ ወንጀል የለብህም። አላግባብ ያለምንም ምክንያት ጽንስን የምታስወርድ የሆነችን ሴት ሰውየው ቢፈታ ሰማ። ኦኬ አብሽር፣ ጀዛኩሙላሁ ኸይር። ስምህ ምንድን ነው? ካርድ ቢ ይላል። ታውቃታለህ እንዴ? ሰላም አለይኩም ኡስታዝ። አማርኛን ሰምታችሁ እንዳትነኩት፣ አሜሪካ ደርሷል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን
እኔ ልጠይቅ ጨረሱ ወይ እኔን እየጠራክ ነህ? አሎ እንትን በለው ቀይረሽ ስማን ሽቀጣ ጨርሱ የነስም ሰላም አለይኩም። ወአለይኩም ሰላም። ኦኬ ቀይራለሁ። ኧረ ቆይ እስኪ እኔ ልጨርስና ታወራላችሁ ስለምቸኩል ነው። ከላይ ያላችሁ ይቀጥሉ። ሰውየው አማርኛ ስለማይችል ነው ኦሮምኛ ብቻ ነው መሰለኝ የሚችለው። እሺ ተመልሶለታል። ተወርቷል መሰለኝ። አዎ ኦሮምኛ ተናጋሪ ነኝ። መጻፍ እንጂ ማውራት በጣም አልችልም። ኡስማን ኮሜንት ወደ 100 ሊሞላ ነው። እንግዲህ ያለልሽ ሴት ወደ ጀሃነም እያልክ ነው። ማን ነው እንደሱ ያለ? ኡስታዝ አጻፍ እንደሱ። እሺ ጥያቄ ያለኝና እኔ ልጠይቅ። እኔና ባሌ ከተጋባን 7 አመታችን ነው። ከዛሬ 2 አመት ቢስሚላህ ከተጋባችሁ 7 አመታችሁ። እሺ አዎ ከዛሬ 2 አመት በፊት ተጣልተን በንዴት ፈትሸሻለሁ አለኝ ማለት ነው። ከዛ ትንሽ ቆየት ብሎ መልሽሻለሁኝ አለኝ። ከዛ አሁን ደግሞ እኔ ሳልሰማ እኔ በሰራሁበት ቤት እኔ በማኖረው በእኔ ንብረት እኔ ብሎክ አድርጎ ሌላ ሚስት አገባ ማለት ነው። የዛሬ ሳምንት ነው ኦሬዲ። ከዛ ልጅቷን ሲያገባት የተናገረው ሚስቴን ፈትቻታለሁ ብሎ ነው። ለኔ ግን ፈትቼሻለሁ ብሎ አልነገረኝም እና ለቤተሰቦቿም እንደዚህ አብረው አድረው ከዛ ጧት ላይ ሽማግሌ ላከ። ሽማግሌ ሲልክ ለልጅቷ ቤተሰቦች ሚስቴን ፈትቻለሁ ብሎ ነው። እኔ ግን ምንም ማቀው ነገር የለኝም እና አሁን ትናንትና ደውሎልኝ እሱ ማለት ነው። ከዛ እንደዚህ ለልጅቷን ሳግባት ፈትቻታለሁ ሚስቴን ብዬ ነው ለቤተሰቦቿም ሽማግሌም ስልክ ፈትቻለሁ ሚስቴን ብዬ ነው። ግን እኔ መፍታት አልፈልግም አንቺን በውሸት ስለሆነ ይሄ ተናገርኩት አልፈታሁሽም አለኝ ማለት ነው። እኔ ፍታይ ብዬ ስጠይቀው ማለት ነው። ከዛ አይ በውሸትም ይሁን በእውነትም ፈትቻታለሁኝ ካልክ ልክ እንደፈታኸኝ ነው የሚቆጠረው አልኩኝ ማለት ነው። እና ኡስታዝ ይሄ እንዴት ይታያል በእስላም በሸሪዓ? አንድ ባል ሚስቱን ፈትቻታለሁ ብሎ ከተናገረ ለሰዎች እሷ በሌለችበት ቦታ ቢሆን ኒካሁ ይወርዳል። ኒካሁ ይወርድበታል። إذا تحدث الرجل شخص ما بأنه طلق زوجته فقد وقع الطلاق ኒካሁ ይወርዳል። ይሄን ያልኩት እኔ ስቀልድ ነው ምናምን ገለመሌ አይሰራም። ነብዩ ሰለላሁ ዐለይሂ ወሰለም ثلاثة جدهن جد وهزلهن جد النكاح والطلاق والرجعة 3 ነገራቶች ምራቸው ምር ነው ቀልዳቸው ምር ነው አሉ። አንደኛ ኒካህ ጋብቻ፣ ሁለተኛ ጦላቅ ፍቺ፣ ሶስተኛ ረጅዓ መመለስ። ስለዚህ ሰውየው ሚስቴን ፈትቻታለሁ ካለ አይኔ ለቀልድ ነው ምናምን خلاص ሄዳ ወርዷል። ለቀልድ ነው። አይዲ ላይ ከሆንኩኝ እሳኔ በዛን ሰዓት እንደዚህ ብሎ ሲናገር እኔ አይዲ ላይ ነበርኩኝ። ያን በተናገረ ጊዜ አይዲ ላይ መሆንሽን እያወቀ ከሆነ የተናገረው ኒካህ እሱ አቅም እኔ ነኝ የማውቀው፣ ግን አሁን ሲነግረኝ አላወቀ ወርዷል። እሺ በቃ አመሰግናለሁ። አይ ጀዛከላህ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው አልሐምዱሊላህ። ኡስታዝ ከብጋት ያዘ ነው ቤተሰባ ያታቅ ንገ ደግበትም ጸምካለን አልሞስ 12 ምናምን አስቆጠሩ።
ሌላ ጥያቄ ለሳለ አሎ ጥያቄ ከሌላቸው አድሚኖች አውርዷቸው። ጥያቄ ከሌላቸው አፍያኩልኞች ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢድ ሙባረክ። ሁሱ ሰላም እንዴት ነህ? እንኳን አደረሰህ። ደህና ነኝ አልሐምዱሊላህ። አንድ ጥያቄ ነበረኝና ልጆች ለምን ተባከሉም? በአላህ አይላችሁ እንደዚህ ተባከሉ። ሁለት ሰዎች ተፋቅረው ማለት ነው። ይሰማል? ይሰማል። ሁለት ሰዎች ብቻ ናቸው? አይዋ ሁለት ተፋቅረው ከዛ በኋላ ያው አገባሻለሁ ምናምን እያለ በሐራም ቦታ ገቡና እርግዝና መጣ። እሺ ከዛ ከመጣ በኋላ ደግሞ ኒካ ያሰረላቸው ግን አህባሽ ነው። ይሄ እንዴት ይታያል? ማለት ያው እርግዝና ላይ እያለች ኒካ ማሰሩ ኒካው አህባሾች ጃሂል ናቸው የምንለው በምክንያት ነው። እርግዝና ላይ እያለች ኒካ ያሰርላቸዋል። አህባሽ ተመልከት። ይሄ እንዴት ይሆናል ሸሁ ቢባል ይሄ ችግር የለውም خلاص ታውን በኋላ ያው ሚስቱ ናት ምናምን ብሎ ሁክም ሰጠ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለ ጫት ምናምን ፈትዋ ካለ ስጡ እናንተ፣ ችግር የለውም። ፍየሎች ምናምን መተከተየቋቸው ስለ ጫት መብላት ይቻላል ለፍየል። አላሁ ሙስተዓን። ሀገራችን ላይ አብዛኛው ሸሪዓ ፍርድ ቤት ላይ ያደረጓቸው እነሱ ነው። ለዚህ ነው ሴት ልጅ አረብ ሀገር ሰርታ የመጣች የደከመችበትን እኩል ማካፈል አለብሽ እያሉ ይፈርዱላቸው። ከጫት ተራ ሰብስበው ያመጧቸዋል። ሸሪዓ ፍርድ ቤት ቃضي ያደርጓቸዋል። እንዴት ነው ሴት ልጅን በእርግዝናዋ ጊዜ ኒካ ማሰር ይቻላል ተብሎ ፈትዋ ሊሰጠው? ቢያንስ ቁርአን አልቀረው። الله سبحانه وتعالى بالقرآن لاي واللائي يئسن من المحيض من نسائكم إن ارتبتم فعدتهن 3 أشهر واللائي لم يحض وأولاة الأحمال أجلهن أن يضعن حملهن يرجزنا ባለቤት የሆኑ ሴቶች የዒዳ ጊዜውን የሚጨርሱት ልጅን ሲወልዱ ጊዜ ልጁ እያለ ጽንስ እያለ በሆዷ ውስጥ ኒካ በፍጹም አይታሰርም። ከዛ ከተገናኛትም ሰው ጋር ሆነ ከሌላም ሰው ጋር ቢሆን ኒካ ማሰር አይቻልም። ኒካ የሚታሰረው መቼ ነው? ጽንሱ ከወረደና ልጁ ከወለደች በኋላ ነው። ልጁን ከወለደች በኋላ ጠብቁ። ከዚያ በኋላ ስላለፈው ተውበት አድርገው ንጹህ በሆነችበት ጊዜ ኒካህ ይታሰራል እንጂ እርግዝና እያለ በፍጹም ኒካህ ይታሰራል። ይሄ ኒካህ ውድቅ ነው። እሺ شكرا مرحبا جزاكم الله خير። السلام عليكم ورحمة الله وبركاته። وعليكم السلام ورحمة الله وبركاته። ጥያቄ አለኝ። እኔ አንድ ጥያቄ እዚህ እኛ ሀገር እኔ ያለሁበት ጀርመን ያለው ጁምዓ በአንዳንድ መስጊድ ጁምዓ ሁለቴ ነው የሚሰገደው። በሁለት ኢማም በአንድ አዛን ሁለቴ ነው የሚሰገደው። እሺ እንዴት ነው የሚታየው? መስጂዱ ለህዝቡ ስለሚጠብ ነው። ሌላ ተተኪ ሰዎች ተተክተው እንዲሰግዱ የሚደረገው። አንደኛ መስጊዱም ጠባብ ነው፣ ሁለተኛ ደግሞ በአብዛኛው ሰው ስራ በሽፍት ነው የሚሰራው። ለዛም ተብሎ ነው ይመስለኛል። መስጂዱ በጣም የሚጠባባቸው ከሆነ ውጭ ላይ መስገድ ይችላሉ። አይቻልም ውጭ ላይ መስገድ፣ መስጊዱ ብቻ ከሆነ ችግር የለውም። ዑዝር አላቸው እነዚህ ሰዎች። ውጭ ላይ መስገድን የሀገሪቱ ህግ የሚከለክል ከሆነ ያቺ መስጂድ ብቻ ከሆነች ሌላ ቦታ መሄድ የማይችሉና መስገድ የማይችሉበት ሁኔታ ላይ ከሆነ ችግር የለውም። ሁለተኛ ነው ሰዓቱ ደግሞ በጣም ይራራቃል። ለምሳሌ 4 ሰዓት 5 ሰዓት አንደኛ ተሰግዶ 10 ለመድረስ 4 ሰዓት አለ። ለምን እንደዛ ያራርቁታል? ወቅቱ ነው እንደዛው ማለት ወደ አንድ ተሰገደ ሌሎቹ ተተክተው ይሰግዳሉ። ለምን ማራራቅ አስፈለገ? ሌላው የአስር ወቅት እስኪገባ ድረስ ማቆየት ተገቢ አይደለም።
ስራውን ጨርሶ እስኪመጣ ነው። ሌላው እንደዛ ነው የሚሰግደው። አይ እንደዛ አይሆንም። ስራው ጨርሶ ሲመጣ እንዳዲስ ሌላ ጁማ መስከር ሳይሆን በወቅቱ በጊዜው ሁላቸውም ሊገኙ ይገባል። የዛኔ መስጂዱ ከሞላ ሌሎች ጠብቀው ይሰግዳሉ። እሺ ጀዛከላሁ ኸይራን ወያክ እሱ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልበ ደረቅ ከዚህ በኋላ ዲቃላን ሁላ ትታዘዝ ይላል። እሺ አንዴ ሰላም ነው። ኮሜንት ላይ ወአለይኩም ሰላም አንዴ አማርኛው ላይ ዲቃላ ብለው ተርጉመውታል። ለማንኛውም ዑቱሊን ባዕድ ዛሊከ ዘኒም ነው የሚለው። ዑቱሊን ባዕድ ዛሊከ ዘኒም ይላል። ልበ ደረቅ ከዚያም በኋላ ዘኒም ማለት በዝሙት የተገኘ ልጅ ማለት ነው። አላህ ሱብሓነሁ ወተዓላ ነው ይሄን እየተናገረ ያለው። በርግጥ አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ስለ አንድ አካል እየተናገረ ነው። ምክንያትም አለው፣ ሰበብም አለው። ማን ነው ያ ሰው? ወሊድ ብን ሙጊራ የተባለ የኻሊድ ብን ወሊድ አባት ነበር። ይሄ ሰው ነቢዩ ሰለላሁ ዐለይሂ ወሰለምን ዳዕዋ በሚያደርጉበት ስፍራ እየተከተለ ይሰድባቸው ነበር፣ አዛ ያደርጋቸው ነበር። አንተ ዘርህ የተቋረጠ እያለ ይሰድባቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ሐዘን አዘኑ። በዚህ ላይ ይሄ ሰው ዘርህ የተቋረጠ እያለ ሲሰድባቸው ጊዜ ሚስጥሩን ማንም አያውቅም ከአላህ ሱብሓነሁ ወተዓላ ውጭ። እርሱ ግን በዝሙት የተወለደ ልጅ መሆኑን አያውቅም። አባት እንዳለው ነው የሚያውቀው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ቁርአን አንቀጽ ወረደላቸው። አያቸው ማንነቱን መናገር አያስፈልግም ነበር። አንዳንድ ሰዎች ግን ማንነታቸውን ረስተው የሰዎች ክብር ላይ ሲረማመዱ ጊዜ ማንነታቸው ሊነገራቸው ይገባል አይደል? እርሱ በዝሙት እንደመጣ አላህ ሱብሓነሁ ወተዓላ ነገረው። ወዲያው ይሄ ቁርአን በተነበበ ጊዜ በነብዩ ሰለላሁ ዐለይሂ ወሰለም አንደበት ወሊድ ብን ሙጊራ ወደ እናቱ ጋር ነው የሄደው ፍለጋ እማያላት። ሁላችንም እናውቃለን ሙሐመድ እንደማይዋሽ። ወላሂ ከሃዲ ነው እሱ። ሙሐመድ እውነት ነው የሚናገረው፣ አይዋሽም፣ እናውቃለን። አባቴን አምጪ ነው ያላት። ወዲያው አዎ ሙሐመድ እውነቱን ነው፣ አባት የለህም አለችው። ይሄ በቃው ነበር ነብይነታቸውን ለማረጋገጥ ከራሳቸው እንደማይናገሩ። ይሄ ሰው በእድሜ ይበልጣቸዋል፣ አያውቁትም፣ አላገኙትም። አባት እንዳለው ነው የሚታመነው በዛ መካ ምድር ላይ። ነብዩ ሰለላሁ ዐለይሂ ወሰለም ዝቅ እያደረገ ሲያዋርዳቸው፣ እየተከተለ ሲናገራቸው ልባቸው ተሰበረ። በቃ ገብቷቸዋል። ልጅ በሞተባቸው ነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ወለዱ፣ ቃሲም ሞተባቸው። ቀጣይ ይወልዳሉ፣ ይሞቱባቸዋል። በዚህ መጥቶ እነከ አብተር ይላቸዋል። አንተ ዘርህ የተቋረጠ ዘርህ የማይሄድ እኮ ነው እያለች ሰድባቸው ማንነቱን ነገረው ይገባል። አላህ እርሱ ይሄ ሰውዬ በዝሙት ነው የመጣው ለራሱ ብሎ አላህ ሱብሓነሁ ወተዓላ ነገረው። ወዳው ሄዶ እናቱን ያዛት። አዎ ሙሐመድ አልዋሸም አለችው። አባት የለህም በዝሙት ነው የወለድኩ አለችው። ይሄ ነው እንጂ ዝም ብሎ በከንቱ አይደለም አላህ ሱብሓነሁ ወተዓላ ይሄን ቃል የተናገረው። لأنه كذب وافترى على النبي عليه الصلاة والسلام. ይሄ በቃቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ስለ ሰው ልጅ ሁሉ ሚስጥር ያውቃሉ ከአላህ ዘንድ በተሰጣቸው እውቀት። ያ ነው። እሺ ጥያቄ ያለው መቀጠል ይችላል። እኔ በጣም የገረመኝ ሌላው አይደለም ምን እንደሆነ ታውቃላችሁ? እንደማይዋሹ ያውቃሉ ነብያችንን ማለት ነው፣ ግን ይክዷቸዋል። እንደማይዋሹ ወደብ አድርገው ያውቃሉ። ቀጥታ ሄዶ እማዬ ሙሐመድ አይዋሽም ነው ያላት። ሙሐመድ አይዋሽም አባቴን አምጪ አላት። አዎ አልዋሽም፣ እርሱ እውነቱን ነው የነገረህ አለችው። እኔ በዝሙት ነው የወለድኩ ብላ እንቅጩን ነገረችው። ከዚያ በኋላ አፉን ሰበሰበ ከእርሳቸው ላይ። አይ ጥያቄ ያለ ይቀጥል። ታብ ያደርጋችሁ ልጆች እንዳይቋረጡ እሺ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። عيد مبارك. انت مش عارف الحاجه نعم ومنكم صالح الاعمال. እኔ የምጠይቀው ጥያቄ እኔ እዚህ በፊት ኡምራ ሰርቼ ነበረ። ለራሴ ሰርቻለሁ፣ ደግሜ ለአባቴ ሰርቼ ጸጉሬ
አልቆረጥኩም። በላዩ ላይ ነው እንጂ ብዙ አልተላጭም። በቂ ነው። ይቻላል፣ ማሳጠር ይቻላል፣ መላጨት ይቻላል። ከሁለት አንዱ በላጩ ማሳጠር ቢሆንም ማነው መላጨት ቢሆንም የሳጠረ ሰው ይበቃዋል። እኔ ለአባቴ ስለሰራው ነው ሰው አይሆንም ስለኝ እኮ ነው። ይቻላል ችግር የለም። እሺ ጀዛኩሙላህ ኸይር ወያኩም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጥያቄ እኔ ስለ ኒካ ነበር። የቆየ ኒካ ማለት 4 ዓመት ወይም 5 ዓመት ከዛ በላይ የቆየ ኒካ እንደ አዲስ ማታደስ አለበት? የለበትም። ካልፈታ ድረስ ሚስቱን ኒካሁ እንዳለ ነው። እሺ ሌላኛው ደግሞ ጥያቄ ፎቶ ማንሳት ወይም መነሳት ያኔ ነገ የውመል ቂያማ ይሄን ነፍስ ዝራበት ብሎ አላህ ይጠይቀዋል የሚባል ሰምቼ ነበር። ይሄስ እንዴት ነው? በሱ ጉዳይ ላይ ዑለሞች የተለያየ ሀሳብ አላቸው። አንድ የሚያደርጋቸው ሁላቸው ምንድነው ሐውልት አለ አይደል? የሰውም ሆነ የሩህ ያለው ነገራቶች ከድንጋይ ወይንም ከእንጨት ከጣውላ ምናምን እንደዚህ ቀርጸው የሚሰሩ ሰዎች እሱ ያን ሐዲስ እሱን ይመለከታል ብለው ሁሉም ዑለሞች ተስማምተዋል። ሌላ ደግሞ ረስም መሳል በእስክርቢቶ፣ በእርሳስ፣ በቀለም፣ በማርከር በምንም ሊሆን ይችላል። ዘዋቱል አርዋህ የሩህ ባለቤት የሆኑ ፍጥረታቶችን መሳል እዚህ ላይም ተስማምተዋል። ሌላው ምንድነው በጊዜያችን ባለው ይህ ስልክ በሚባለው ነገር በዚህ ላይ በዑለሞች መካከል ኺላፍ አለ። ያኛውን ይተካል ወይስ አይተካም የሚል ከዑለሞች መካከል እሱንም ያጠቃልላል ያላሉ እነ ሸኽ ሷሊህ አልፈውዛን እና ሌሎች አስፈላጊ ለሆነ ነገር ካልሆነ በስተቀር ሌሎች ደግሞ ኢብኑ ዑሰይሚን ሷሊህ አልፈውዛን የተባሉ ታላላቅ ዑለሞች ይሄን አያጠቃልልም የሚል ሀሳብ አላቸው። በዑለሞች መካከል ኺላፍ አለበት። ወላሁ አዕለም። ቀጥታ ጀዛከላህ ኸይር ጀዛ መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሺ የሆነ ቆየ ንቅሳት ነበረብኝና ባለማወቅ ህፃን እያለሁ ያደረኩት ነበር። አይጠፋምና በሁለቱም ይቼ ነበር። ከቻልክ አስጠፋው፣ ካልቻልክ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ንቅሳትን ከልክለዋል። لعن رسول الله صلى الله عليه وسلم الواشمات والمستوشمات يا الله ملكتኛ ነብዩ ሰለላሁ ዐለይሂ ወሰለም ንቅሳት የሚነክሱና የሚያስነክሱ ሰዎችን ረግመዋቸዋል ይላል ሐዲስ ላይ። ነገር ግን የቻለ ሰው ያጥፋ፣ ያልቻለ ሰው በጤናው ላይ ችግር የሚፈጥርበት ከሆነ አስጠፋለሁ በሚል ጊዜ የዛኔ ይልበታል፣ ሐራም አይሆንበትም። ተውት ማድረግ ይበቃዋል። ችግር የሚፈጥርበት ከሆነ በጤና ላይ ማለት ነው። የማይፈጥር ከሆነ ግን አስጠፋው። እሺ ሞክሬው ነበር ግን አይጠፋም፣ ያብጣል ነው ይባስ። ኦኬ እንደዛ ችግር የሚፈጥርበት ከሆነ የማይጠፋ ከሆነ ተውበት ማድረግ በቂ ነው። እሺ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዒድ ሙባረክ። ተቀበለ አላሁ ጣዓተኩም። ጥያቄ አለኝ። እሺ ተሐያቱ ላይ ስንሆን እኛ ተሸሁድ ጋር ስንደርስ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ብለን ነው የምንቀጥለው። ረሱላችን ዓለይሂ ሰላቱ ወሰላም ምን ይሉ ነበረ? እንደዛው ነው። እሱን ከእሳቸው ነው የያዝነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሶሉ ከማ ረአይቱሙኒ ኡሰሊ አሉ። አይ እኛ ስንል እርሶ ላይ ነው ሰላዋት የምናወርደው አይደለ? አዎ ወንድም ራሳቸውን በዚህ መልኩ ነበር የሚሉት። ወአሽሀዱ አኒ ረሱሉላህ አይሉም፣ ወአሽሀዱ አነ ሙሐመደን ረሱሉላህ ነው የሚሉት። እሺ ራሳቸው ላይ ያወርዱ ነበረ ሰላዋትን። በዚህ በተገለጸው መሰረት ነው እርሳቸውም ሲሉ የነበረው። ሸሂደ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ እያሉ ይናገራሉ። ሸሂደ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ በሚልም ሊናገሩ ይችላሉ። እንዳጠቃላይ ግን አተሕያቱ በዚህ መልኩ ነው የተማርነው። በዚህ መልኩ ነው ሐዲስ ላይ የመጣው። እርሳቸውም በዚህ መልኩ ይሉ ስለነበር ነው። እሺ ቴንክ ዩ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ።
አንድ እድሜው የገፋ ሰው ከ70 ዓመት በላይ የሆነ ሰው ረመዳን ሙሉ ወር አልጾመም። ከፈራው እንዴት ነው መውጣት የሚቻለው? እሺ እሺ እድሜው የገፋ ሰው ለመጾም አቅሙ የለው ወይንስ መጾም ይችላል? ወርዳለች አይደል? ለማንኛውም እድሜው የገፋ ሰው የመጾም አቅሙ ከሌለው ከፋራ እያወጣ ያሳልፋል። ለእያንዳንዱ ቀን አንዳንድ ምስኪን በማብላት ወይንም ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ ወይንም ጤፍ ምናምን ሰዎች በአካባቢያቸው ከሚመገቡት እየገዛ ለድሃዎች በማብላት ያሳልፋል። እሺ ጥያቄ አለ? ቀጥል። እሺ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ወንድሜ እንዴት ነህ? አልሐምዱሊላህ። እንኳን አደረሰ። እንኳን አብሮ አደረሰ። ጥያቄ ያለኝ ብዙ ጊዜ እከታተል ነበር፣ እድል አላገኘሁትም። እሺ ሳለ ጥያቄ አስተካክል። ድሮ 2007 አግብቼ ነበር። እሺ ልጆች ይኸውላችሁ ታብ ያደረጋችሁ ገስት ላይ ሰው አይታየኝም። ታብ አድርገሽ እና 2007 አግብቼ ወደ 3 ወር አካባቢ ቁጭ ብለን በባህር በስደት ውጭ ሀገር ሄዳለሁ ብሎ ሄደ። ሳሄድ በፊት ዘመዶችን ጠርቶ ወንድሞችን ጠርቶ አስቀምጦት ሻሂድ እናንተ ቤት መጣ። አንድ ቀን ካደረች ያለን ፍቃድ የእናቷ ቤት ከሄደች ሚስቴ አይደለችም ፈትቻታለሁ ምናምን ብሎ ሄደ እና እኔ እዛ እስከደረስኩኝ የሆነ ነገር አድርግላታለሁ ምናምን ብሎ ሄደ። የመን ስደርስ በዛው ሳይደውልልኝ ወደ 5 ዓመት ቁጭ አለው። ከዛም በኋላ እኔ እናቴ ጋር ሄድኩኝ ሲቸገር እና ይሄ ነገር እንዴት ነው? አሁን ይደውልልሻል? ከአንቺ ጋር ግንኙነት አለው? ኧረ ግንኙነት የለውም። እና እስካሁን 5 ዓመት ሆኖ ጠፋ በዛ ወይንስ ምንድን ነው? 2007 ነበር ሄደው። አሁን ራሱ 2017 እኮ ይሄን ነገር ቤተሰቦችን ጠይቅና በህይወት አለ ወይንስ የለም የሚለውን በህይወትማ አለ። አሁን እሱ ወደ አገሩ ጅማ ነው። ወደ ጅማ ተመልሶ አግብቶ እየኖረው ነው አለው። ኦኬ እንደሱ ከሆነ ደውለሽ አናግሪው። ኒካሄን አውርድልኝ በይው። ከአንቺ ጋር መቀጠል የሚፈልግ ከሆነ ደግሞ ወንድሜ ውጭ ሀገሩ ነው ሲጠይቀው፣ አረ ፈትቻታለሁ ድሮ ነው የፈተዋት ምናምን ብሎ ነበረ። እሷ እናትየዋ ቤት ከሄደች ፈትቼሻለሁ ብያታለሁ ፈትቻታለሁ አለ። خلاص ኒካሁ ወርዳል ፈትቻታለሁ ብሎ ተናገረ። እና ሌላኛው ጥያቄ ደግሞ አባቴ ከሞተ በኋላ እናቴ አጎትን አግብታ ነበር። እሱ መጀመሪያ በአንድ ፈቷት ነበር። ከዛን ተመልሶ መልሼሻለሁ ብሏት ተመለሰ። ድጋሜ ደግሞ አሁንም ፈትቼሻለሁ ብሎ ፈቷት። አሁን ወደ 6 ዓመት ቁጭ ብሎ ደግሞ ሚስቴ ነሽ ልመለስ አላት። እንዴት ነው ይሄ ነገር? ስንት ጊዜ ነው የፈታት? 2 ጊዜ ነው። መጀመሪያ ፈቷት ወጣ እና ተመለሰ። እሷ የራሷ ቤት ውስጥ ስለሆነች አሁንም ደግሞ ተመለሰ። አሁንም ደግሞ ወጣ። አሁንም ደግሞ ሶስተኛ ልመለስ አላት እና እኛ አይቻልም ማለት ነው። 2 ጊዜ ነው የፈታት? 2 ጊዜ ፈቷታል። ስለዚህ አንድ ኒካህ ይቀራል። በጣም የቆየ ነው 6 ዓመት እኮ ቢሆንም ችግር የለውም። ለመመለስ እሷ ፈቃደኛ ከሆነች
እንደ አዲስ ኒካህ ያስራሉ፣ አንዱን ኒካህ ይኖራሉ። አንድ ኒካህ ይኖራል ማለት ነው። እሷ ፈቃደኛ መሆን አለባት ግን። እሺ እሺ፣ አላህ ጀዛን ይክፈልልህ ወንድሜ። አሚን። እሺ السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። እሺ حديث لي عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إياكم والظن فإن الظن أكذب الحديث. يميل حديث إياكم والظن سيهون إياكم والظن فإن الظن الشيء يا شيخ أدراچون መጥፎ ጥርጣሬን ተጠንቀቁ ማለት ነው። ስለ መጥፎ ጥርጣሬ ነው የሚያወራው። إياكم والظن فإن الظن أكذب الحديث ከውሸት ወሬዎች መካከል فإن كوشة ወሬዎች የሚለው ላይ أكذب الحديث أكذب يعني كلمة تستعمل للمبالغة በጣም ለማጋነን የሚጠቀሙት የሆነ ቃል ነው። أكذب الحديث ከወሬዎች ሁሉ እጅግ በጣም ውሸት የሆነው ወሬ ማለት እርሱ ነው ማለት ነው። መጥፎ ጥርጣሬ። እሺ ሁለተኛ ጥያቄ ላይ ስጅደተል ሽኩር ላይ ማለት ቂብላ መቅጣጨት ምናምን መስፈርት አይደለም። ሂጃብ መልበስ ስጅደ ሽኩር ላይ የምስጋና ስጁድ ማለት ነው። በእስልምና የምስጋና ስጁድ አለ። አላህ ብቻ ነው ግን የሚደረገው እና ይህ ቂብላ መስፈርት አይደለም። ልክ እንዲሁ ጸጉርን መሸፈን ግዴታ አይደለም፣ መስፈርት አይደለም። ሁሉም ግዴታ ሁሉ አይደለም። ባላችሁበት ሁኔታ ሆናችሁ ወደ ፈለጋችሁበት ቦታ ስጁድ ማድረግ ትችላላችሁ። በላጩ ግን ቂብላን መቅጣጨት፣ ጸጉርን መሸፈን ነው። ወዱ ቢኖር መልካም ነው። እሺ ሱጁድ ቲላዋ ላይ ቁርአን በምንቀራበት ሰዓት ያው ስጁድ በምናደርግበት ሰዓት የሂጃብ መስፈርት ማለት ማድረግ ያለብን ወይስ የቂብላ መቅጣጨት? ስጁድ ቲላዋ ነው። አይዋ ቁርአን በምንቀራበት ሰዓት እሱም ልክ እንደ ስጁድ ሽኩር ነው ሁክሙ። እሺ ትችላለች። ሴቶች ብቻ እኮ ነው እሱም ልክ እንደ ማለት እሺ ከላይ ያለሽው ሰላም እንዴት ነሽ? እንዴት ነሽ? ሰላም ነው አለና ማን ነው? አላ ክርስቲያን ነኝ፣ ግን አንድ ጥያቄ ለመጠየቅ ፈልጌ ነበረ። እሺ ጥያቄሽ ነው? በእስልምና አንድ ኒካ ሳይደረግ የተወለደ ልጅ ይኖራል አይደል? ያው እሺ በዝሙት እንባለው ታዲያ የተወለደ ልጅ አባቱ ቢክ አባቱ ምን ተቋርጧል? ከኔ ጋር ነው ለልጅ የሚታይ ምን አልሽኝ? አይ በእስልምና ልጅነት ነው። ከእስልምና አንፃር እንዴት ነው የሚታየው? አባት የሚባለው ሸሪዓዊ በሆነ ኒካህ አድርጎ ሲወልድ ጊዜ ነው። በእስልምና ያለ ጋብቻ አባትነት እናትነት እንደዚህ አይሆንም። እሺ አንድ ሰው ሸሪዓዊ ኒካህ አድርጎ ሲወልድ ጊዜ አባት ይባላል። ዝም ብሎ የፈለገ ቦታ ሄዶ እንደፈለገ እየወለደ አባት ተብሎ ይሄ አይጠራም በእስልምና። እኛ ጋር በእስልምና ጋብቻ የሚባል ነገር አለ። ጋብቻ ህግና ስርዓት አለው። ያን አድርጎ ሲወልድ ጊዜ አባት ይባላል። ያን ካልሆነ ግን በዝምታ እንደፈለገ ቢወልድ አባት አይባልም። ይሄ ነው። ይሄ ነገር ክርስትናው ላይ ያለ። ለምሳሌ ኦሪት ዘዳግም ምዕራፍ 23 ላይ እግዚአብሔር ምን ይላል? ዲቃላ ወደ እግዚአብሔር ጉባኤ እንዳይገቡ ይላል። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ እንዳይገቡ ይላል። ዲቃላ የሚለው ለማን ነው? በዝሙት ያለ ህጋዊ ጋብቻ የተወለዱ ማለት ነው አይደለ? ያ ነው እና ዲቃላ ጥፋተኛ ወላጅ እናት ወይ እናት ጥፋተኛ የሚሆኑት እናት ወይ
ናቸው አይደል እንዴ? ያለ ኒካ የተወለደ ልጅ ጥፋተኛ? ትክክል። ያለ ኒካ የተወለደ ልጅ ምንም ጥፋት የለበትም እንደኛ እንደ እስልምና። እንደ ክርስትና ግን ያው የዲቃላ ልጆችና ዲቃላ ጉባኤ ድርሽ እንዳይሉ ብሏል እግዚአብሔር። ጥፋታቸው ምንድነው? እነዚህ ህፃን ልጆች ወላሂ በዚህ ምክንያት የሰለመች ፈረንጅ እንዳለች በቪዲዮ ተተርጎሙ በአረበኛ ይቻለሁ እዚህ ቲክቶክ ላይ ተለቁ። በዚህ ጥቅስ ብቻ ማለት ነው። ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ አለኝ። እኔ ወላጆቼ በዝሙት ቢወሉ ጥፋቴ ምንድነው? ለምንድነው ከጉባኤው የከለከለኝ ብላ ይሄን ተናግራለች። ጭራሽ ገና ያልተወለዱ የዲቃላ ልጆች እስከ 10 ተወለዱ ድረስ ወደ ጉባኤ ድርሽ እንዳይገቡ ብሏቸዋል። ገና ሳይወለዱ ተፈረዶባቸዋል። ጥፋቱ ማን ላይ ነው ብለን ካስተዋልን ወላጆች እነዚያ ሰዎች ላይ ነው። በዝሙት ሰርተው የወለዱት ማን ላይ ነው ሊፈርድ የሚገባው? እግዚአብሔር እነዚያ ወላጆች ላይ እነዚያን አልፈረደባቸውም። እነዚህ የዲቃላ ልጆችና ዲቃላ ወደ ጉባኤ እንዳይገቡ ብሎ ይናገራል። ይሄን ከራሴ እንዳይመስላችሁ ከላሳያችሁ መጽሐፉ ላይ ቃሉ ይናገር ይላል። ቃሉ ሲናገር ያ ቁጥር 1ን ከይቅርታ ጋር እለፉት። ቁጥር 1 እለፉት። እሺ ምን ይላል? ቁጥር 2 ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ተወለዱ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። እሺ ይሄ ነው። እኛ ጋር ዲቃላ ወደ እግዚአብሔር ወደ አምላክ ወደ አላህ ጉባኤ አይግባ የሚላል ወፍ። አንዳውም ዲቃላ ማሰገድ ይችላል፣ መምራት ይችላል በአላህ ጉባኤ ውስጥ መስጂድ ማለት ነው። ያሳቸዋል ሁሉንም የአምልኮ ስርዓቶች መሪ ሆኖ መስራት ሁሉ ይችላል።